ማርቲ ገበያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት ወይም የፋሲካ በዓል በሰላም በጤና አደረሳችሁ። ማርቲ ገበያ ይመኛለሁላችሁ መልካም በዓል። ሰላም ናችሁ? እንዴት ናችሁ? ዛሬም እንደተለመደው ቪዲዮ ይዤላችሁ መጥቻለሁ። ሰሞኑን በዓሉን ምክንያት በማድረግ ወደ ስራ አልተመለስኩም ነበረ። ዛሬ ወደ ስራ ተመልሰናል። ፕሮግራሙም በዓሉም በጣም ደስ የሚልና ሁላችንም ወደ ቀልባችን የተመለስንበት ሆኖ አልፏል። በጣም ደስ ይላል። ከምወደው የፋሲካ በዓላቶች ውስጥ የፋሲካ በዓልን በጣም የምወደው ነውና ሁላችሁንም በማርቲ ገበያ ስም እንኳን አደረሳችሁ ልወዳለሁኝ። ዛሬም እንደተለመደው ቪዲዮ ይዤላችሁ መጥቻለሁ። የመኪና ገበያውን የሰሞኑን ያማከለ እንግዲህ ወደ ስራ አሁን ፋሲካ ዋለ። እንግዲህ ነጋዴውም ወደ ንግዱ፣ ሻጩም ወደ ሽያጩ፣ ሁሉም በየቦታው ገዥም እንዲሁ ወደ ስራው ይመለሳል። ሰሞኑን ቀጠሮ ያዝናቸውን ከነገ ጀምሮ ስልክ አነሳለሁ። ስለዚህ መምጣት መግዛት ለምትፈልጉ ሰዎች አሁን ክፍት ነው ስልኬ። ከነገ ጠዋት 2 ሰዓት ጀምሮ በስራ ሰዓት ማንኛውንም ጥያቄም ሆነ ስለ ስራዬ ስልክ እቀበላለሁኝ። ከዛ ውጪ ከስራ ውጪ የሚደውሉ ሰዎችን ያው አልመልስም። ብዙ ጊዜ ብመልስም እንኳን ጥሩ ምላሽ አይኖረኝም። ምክንያቱም በስራ ሰዓት እንድትደውሉ ነው መመክራችሁ። ስልክ ያው ብዙ ሰው ስለሚያውቀው ከቤተሰብ ጀምሮ ስልኩን ስለምጠቀመው ነው እንጂ በስራ ሰዓት ብቻ ተጠቅሜ ሌላውን መዝጋት ይቻላል። ግን እናንተም አስባችሁ በስራ ሰዓት ብትደውሉበት እመርጣለሁኝ። ይሄን ይመስላል እንግዲህ አብራችሁ ቪዲዮውን በማየት የምትፈልጉት መኪና ካለ ደውሉልኝ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እስኪ የሚቀጥለው ፋሲካ 150,000 200,000 ሰብስክራይብ ፍሎር ገብቼ የተሻለ ስራዎችን እንዳመጣ እስኪ እናንተ የምትመለከቱ ሁሉ ሰብስክራይብ በማድረግ ይሄን ቻናል እንድታበረታቱት ተስፋ አደርጋለሁኝ። አብራችሁ ቆዩ። ማርቲ ገበያ የብዙዎች መገበያ ዋኔችዜድ ሞዴሉ 1993 ግጭት ግልብጥ የለውም። ዋጋ 1,200,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2019 ሻንሲ ሞተሩ መላሹ ንጹህ ነው። ዋጋ 3,600,000 ብር ነው። ኤፌሰር ሞዴሉ 2014 ነው። ሻንሲ ሞተር መላሽ የለውም፣ ቅጥቅጥ ነው። የህዝብ ማለት ነው። 5 ሚሊዮን ነው ዋጋው። ኦባማ ቅጥቅጥ ሞዴሉ 2017 ግጭት ግልብጥ የለውም። ሞተሩ ሻንሲው መላሹ ንጹህ ነው። ዋጋ 2,650,000 ብር ይባላል። ኒሳን ፓትሮልም አለ። ሞዴሉ 2008 ግጭት ግልብጥ የለውም፣ ማኑዋል ነው። ዋጋው 2,200,000 ብር ነው። ኤፌሰር ሃይዙዚም አለ። ሞዴሉ 2003 ሞተር ሻንሲው ንጹህ ነው። ዋጋው 2,200,000 ብር ነው። 105ም አለ። 105 በጣም ብዙ ሰዎች ፈላጊዎች ያላችሁ ደውሉ። ይሄንን ቪዲዮ እንዳያችሁ ሞዴሉ 2014 ነው። 2004 ነው ይቅርታ፣ 2004 ነው። ግጭት ግልብጥ የለውም። ዋጋ 2,500,000 ብር ነው። ሚትሱቢሺ ዳብል ጋቢና ሞዴሉ 2000 ግጭት ግልብጥ የለውም። ዋጋው 2 ሚሊዮን ይባላል። ይሄ መኪና እጄ ላይ ይገኛል። ቤተሰቦቼ ያው ከኮሜንት አስተያየቶች እንዲህ አለፍ እያልኩኝ በቪዲዮ ጀርባ እንደምሰጥ ነግሬያችኋለሁ። ስራዬን ማሻሻል ያለብኝ ነገሮች ብዙ ሰዎች ይነግሩኛል። ያው የሚሻሻሉ ነገሮችን ወደፊት እያሻሻለን አዲስ እቅድ አዲስ ስራ እየነደፍን እናቀርብላችኋለን። ስራው ተመሳሳይ ቢሆንም በዋጋ በይዘት እንዲሁም ባለው ሁኔታ የተለያየ ቪዲዮዎችን ለመልቀቅ እሞክራለሁ ማርቲ ገበያ ላይ ማለት ነው። ዛሬ ከኮሜንት ውስጥ ያነበብኳቸውን አንደኛው የማነሳው ማኑዋል እና ትራንስሚሽኑን ማኑዋል ወይም አውቶማቲክ መሆኑን ተናገር የሚሉ ብዙ አስተያየቶች አሉና ይሄን አስተያየት መመለስ ፈልጋለሁ። ለምሳሌ ሃይዙዚ ቅጥቅጥ በመለቀ ሰዓት
ትራንስሚሽኑን አልናገርም። ሁሉም የሚበልጠው ማኑዋል ነው። ማኑዋል ናቸው እኔ የማቀርባቸው፣ ምክንያቱም ሞዴላቸው ወረድ ያለ ነው። እነዚህ ትራንስፖርት ላይ ስላልሆነ ወይም ደግሞ የቤት ወይም የቅርብ ጊዜም ስለማይሆኑ ማኑዋል ናቸው በብዛት የሚወስዱትም የታወቀ ነው። የስራ መኪኖች ስለሆኑ ናፍታ ነው ብዙ ጊዜ የሚወስዱት። ቤንዚል መኪኖች፣ የቤት መኪኖች ቅርብ ጊዜ የመጡ ናቸው። አውቶማቲክም ማኑዋልም የሚሆኑት እነዚህ መኪኖች ናቸው። ለምሳሌ ዲዛይር ባቀርብላችሁ፣ ያሪስ ኮምፓክት ባቀርብ፣ ቪትስ ባቀርብ፣ እነዚህ መኪኖች አሁን ማኑዋል አውቶማቲክ አላቸው። መሪ ያልዞረ መሪ የዞረ ኮሮላ ብዙ አይነት አሉ። ለምሳሌ የሱዙኪ ምርት ሆኖ ኤስፕሬሶን ብንሄድ አውቶማቲክ የለውም፣ ማኑዋል ነው። ስለዚህ ምርቱ ተመሳሳይ የሚያመርተውን ነገር ካወኩኝ ምንም ለእናንተ መመለስ አይጠበቅብኝም በማለት ነውና፣ ግን ሁለቱም ካሉ ስራ ላይ አሁን ዳሽቦርድ ራሱ ክሬም ዳሽቦርድ፣ ብላክ ዳሽቦርድ የሚባል አለ። እንዲሁም ደግሞ ሀፍ የሆኑ አሉና ይሄንን በመደገፍ የምንመልሳቸው መልሶች አሉ። ስለዚህ ይሄ እንደ ስራ ሆኖ አይቆጠርም ብዬ ነው የማልመልሰው ማለት ነው። መኪና በውስጥ ደግሞ ስልክ ደውላችሁ ለምሳሌ ከሳምንት በፊት የታየ መኪና ከሆነ ያንን መኪና ተሸጠ እላችኋለሁ። ምክንያቱም ሲሸጥ ተሸጠ ብዬ እኔ አስመሬ ስለማስቀምጠው መኪናው እንደተሸጠ አውቃለሁ። እንዲህ አይነት አይደለ ተሸጠዋል እላለሁ አይደል? ስንት ተሸጠ የሚሉ ሰዎች አሉ። እኔ ልሸጠው እችላለሁ፣ ሌላ ሰው አዘር ሰው ሊሸጠው ይችላል። ስለዚህ ዋጋ የተሸጠ መኪና ምንም አያደርግላችሁ። በዛ የዛሬ ሳምንት በነበረው ዋጋ ወይም ከዛሬ ሳምንት በፊት በነበረው ዋጋ ነው ያ መኪና ሊሸጥም ሊገዛም የሚችለው። ስለዚህ ጥቅም የለውም። ዋጋ በእለቱ ነው። እኛ ሀገር ዋጋ የተረጋጋ ዋጋ የለም። አንዴ ይጨምራል፣ አንዴ ይቀንሳል፣ አንዴ ባለበት ሊቆይ ይችላል። ስለዚህ እርግጠኛ ሆነን የምናወራው የዛሬን ብቻ ነው። ስለዚህ ዛሬ ፖስት ያደረኩትን ግን ነገ ጧት ደውላችሁ ብትጠይቁኝ 2 ሚሊዮን ያልኩት መኪና 2 ሚሊዮን ላይ ነው የሚቆየው፣ ወይ አይወርድም ወይ አይወጣም። ስለዚህ ይሄን ግንዛቤ አድርጉ። አድካሚ አትሆኑ ስታወሩ ማለት ነው። ለእናንተም ለኔም ጥሩ ስላልሆነ ሌላው የሚሰጠኝ አስተያየት ቪዲዮ ረጅም አርጊ፣ አታሳጥሪው መኪናውን የማሳይበት ጊዜ። ስለ መኪናው እኔ ሪቪው አልሰራም። ሪቪው የሚሰራ ሰው ያን መኪና ደጋግሞ ኢንጂኑን ያለበትን ሁኔታ አሁን ላይ በገበያው ሁኔታ ስንት እንደሆነ ከገበያው ላይ ምን ያህል ፐርሰንት ላይ እንዳለ ምናምን ሪቪው በደንብ ተደርጎ የመኪናውን ይዞታ እያገላበጠ ከጎማው ከሞተሩ ብዙ ነገሮችን አንስቶ ያወራበታል። ሪቪው አይደለም። እኔ የመኪና ሽያጭ ይዤ ስወጣ የመኪና ሽያጭ ስለሆነ ይሄ መኪና ማኑዋል ከሆነ ማኑዋል ብዬ እናገራለሁ። ከዛ ዋጋ ይዞታውን አለቀ። ከዛ ውጪ ያለውን እናንተ ጉግል ላይ ሄዳችሁ ለምሳሌ ቪትስ የምትፈልጉ ከሆነ ሞዴሉ 2004 ቪትስ ብላችሁ ሰርች ታረጉና የ2004 ቪትሶች አውቶማቲክም ይሁን ማኑዋል እናንተ የምትፈልጉትን ጨምራችሁ ትጽፉበትና ጉግል ላይ ሙሉ መረጃውን ታገኛላችሁ። አውቶማቲክ ብላችሁ 2004 ቪትስ ብትሉ ስለ ቪትስ ሙሉ መረጃ እናንተ ስለምትፈልጉት መኪና ያቀርብላችኋል። ከለር ነው የሚለያዩት፣ አንድ አይነት ናቸው። ሞዴላቸውም ይዞታቸውም አይነታቸውም የሚወስዱትም ሲሲያቸውም ብዙ ነገራቸው ስለ መኪናው ሪቪው በሙሉ ይነግራችኋል በጽሁፍ ስለሚቀመጥ ማለት ነው። ስለዚህ እኔ ይሄንን መስራት አይጠበቅብኝም። ያው ኮሜንት እመልስላችኋለሁ እንደዚህ እያየው። ስለዚህ አሁን ዛሬ እነዚህ 3 ምላሾች ሰጥቼበታለሁ። ትረዱኛላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ያው ቪዲዮ ርዝመት በጨመረ ቁጥር ስለ መኪናው ብዙ ማውራት ይጠበቅብኛል። እኔ ግን ባጭሩ መኪናው ሄዶ በባለሙያ ተፈትሾ ነው። እኔ ባለሙያ አይደለሁም፣ አሻሻጭ ነኝ። ስለዚህ መኪናው ያለበትን ሁኔታ የሚወስደውን ቤንዚል ይሆን ናፍጣ፣ አሁን አብዛኛው ደግሞ ይሄ ቤንዚል ናፍጣ ምናምን የሚባሉት የሚወስደው እንትን ደግሞ
አንዳንድ 90 ቤት ያሉ መኪኖች ናቸው እንጂ ግራ የሚያጋቡት መኪኖቹ ይታወቃሉ ምን እንደሚጠቀሙ። ስለዚህ ለእናንተም ግራ ያጋባም ማለት ነው። ስለዚህ እኔም እነዚህን ጥያቄዎች እየጠየኩኝ ይዤ ለመምጣት እሞክራለሁ። ግን ግራ አጋቢ ጥያቄዎችን ስለምታነሱ ነው ይሄንን መልስ የሰጠሁት። እናንተ ደግሞ ይበልጥ ደግሞ ከዚህ በላይ ይሻሻል የምትሉት ነገር ካለ እኔም እንደ መፍትሄ አርጌ ወስደዋለሁኝ። ኮሜንት ላይ ጻፉልኝ። ለዛሬ ይዤ የመጣሁት ይሄን ይመስል ነበር። ላይክ፣ ሰብስክራይብ እንዲሁም ሼር መደረግ አይረሳ። በኮሜንት ቦታው ላይ ሀሳብ አስተያየት ጻፉ። የሁል ጊዜ ቪዲዮ በየቀኑ መለቀው እንዲደርሳችሁ ደግሞ የደውል ምልክቷን አብሯት። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ